POV bold people. Silent. Oh shit! Oh shit! Aprilo. Oh shit! Oh shit! Chervale safra sainor temelkachi. ምን እየሆንሽ ነው? አበበና ማስታች እየተባደቡ ነው። እየሰማቸው ነው። ኧረ በስመ አብ። ወርቅ ጥርሳቸውን ለመቅዶንያ የሰጡት አባት አቶ ወገን ሳይበላ እኔ አንኬ ምን አደርጋለሁ? ሲጀምር የወርቅ ጥርስ ሲሰጥ ክርባች የጥርስ ማሸከያ ይሰጡኛል ብዬ ነበር። ምንም ነገር የለም። ሲዲ እኔ አንድም ቀን ከትልቅ ሰው ፍቅር ይዘኛል ብዬ አስቤ አላውቅም ነበር። እማማን በጣም ማፈቅራቸው። 35 ነኝ። አለማየሁ ደመቀና ያንቺን ወዳጅነት በተመለከተ በጣም ይከብዳል። 14 ዓመት ነው አብረን ይኖር ነው። ገና እኮ ነሽ። 2018 20 ዓመት በፊት እንደዘፈን ቃል ቡቲክስ ነው። እኔም ልብሴን ዲዛይን ማድረግ ጀምሬያለሁ። ከላይ የሚገርም ሹራብ ሱሪ እንደው ቆይ እዚህ ጋር ሁለት ጫማ አለኝ። ከዛ ነጭ ካልሲ፣ ከዛ የሚገርም ሱሪ አለ። ስራይ ፓንት ደን እዚህ ጋር ሹራብ አለ። ሰላም ጤና ይስጥልኝ። ወድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ያ ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ዛሬም እንደተለመደው እናንተ ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ሰብስበው እነሱ ላይ ማብረት ዘና ፈታ ላይ ቃልን ጮታለን። አስተያየት መስጠት ያሉብን ነገሮች ላይ ማስተያየት እንሰጣለን። የእናንተ ማስተያየት እንዳይለየን ነው። ወቅታዊ ጉዳዮችም አሉ። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ። ላይክ ካላረጋችሁ ካላችሁ አሁን ላይክ አድርጉ። ላይክ ማድረጋችሁ በደንብ ነው ሰፖርት የሚያደርገኝና አትርሱት። ሁላችሁም ላይክ አድርጉ። እንዲሁም ለቻናል አዲስ ሆናችሁ ደግሞ ካላችሁ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 357 ኮሜንት አለ። እስቲ ማን ይሆን አሸናፊው? ሰላማዊት ገብሬ 50ኛ ዓመት ብላለች። በትክክል ተመልሷል። ሰላም ኢንስታግራም ላይ አናግሪኝና ሽልማትሽን ውሰጂ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ቃል ቡቲክስ ነው። እኔም ልብሴን ዲዛይን ማድረግ ጀምሬያለሁ። ከላይ የሚገርም ሹራብ ሱሪ እንደው ቆይ እዚህ ጋር ሁለት ጫማ አለኝ። ከዛ ነጭ ካልሲ፣ ከዛ የሚገርም ሱሪ አለ። ስራይ ፓንት ደን እዚህ ጋር ሹራብ አለ። ከዛ በጣም ጸዴ ነው ማለት ነው። ይሄን እንትን ያልኩ ከቃል ቡቲክ ነው። ይመቻችሁ። አረ በርታኝ ሙዛ አንተ ደመጣ ከኋላ ሰዎች ረረና አረ ምራቅ ይትናለኝ መለመላን የተመታ POV bold people Silent. Oh shit! Oh shit! Popcorn. Ara talan. Creative. ምን መላጣ ልቆርጥ ነበር ማየውን ነገር ነው በዚህ ፀሐይ በፈነዳስ አንደኛ የሰሞኑን ፀሐይ እንደዚህ ያደርጋል ያለ ምንም ጥርጥር። ደግሞ እየዘነበ ነው። ደግሞ እንደ አዲስ ደግሞ ዝናብ የሆነ ነው ቦታ የሌለ ጎርፍ ምናምን ታያላችሁ። POV የሰሞኑ ዝንብ በስማም ጅላጅል የሆነ ዝንብ በቃ እንደዚህ የማይፋታችሁ አላ በቃ ትንሽ ከዘነበ ዝንብ ይመጣል። ምን ኦብቪየስ ነው። አሁን የሚገርም ፀሐይ አለ፣ እዛው ይዘንባል፣ ምጥጥ ያደርገዋል። የሆነ ቦታ ላይ ቆሻሻ ይበዛና ዝንቦቹ ይመጣሉ። ይሄ ጅል የምትሉት ዝንብ አለ የሆነ ብታባሩት መስኮት ላይ ምናምን የማይጠፉ ዝንቦች
ኤቭሪባዲ እንደዛ ነው የሚሆነው። የማይፋታችሁ በቃ እየመታችኋቸው ሲዘገንኑ ሲሰማ አስበው። ኧረ በስመ አብ። ዶክተር ጨ ፓርት 1 በቃ ይኸውልህ በሽታህን አግኝቻለሁ። አሁን የሚቀረው መድኃኒቱን መውሰድ ብቻ ነው። አንድ ለአንተ አንድ ለኔ። አንድ ለኔ ዋት ጨርሰሃል? ይኸው ማጠበት። እሺ ተረኛ አስገባኝ። ወንድም የሆነ በተኛ አይታል እንዴ ሳምንቱ ሙሉ ለሰዎች የማይሆን መድኃኒት እየሰጠ ሲያስቸግረን ነበር። ታካሚ አመጣውን እኮ በእናትህ የታኪም ቤት ነው እናት ራሱ የጠየቀው ዶክተር ራሱ እየዘለለ ነው የሚሄደው። ጤነኛ የለበትም ሕክምና ቦታው። አይድረስባችሁ። ጋድ ምን አደረኩ እንደው ና አብትለኝ በቀጥታ የምመጣው ጭር ባለ ስፍራ ሳይኖር ተመልካች እማ ምን እየሆንሽ ነው? አበበና ማስታች እየተባደቡ ነው፣ እየሰማቸው ነው። ወሬ እያዳመጠች እማ አንደኛ ክሬቲቭ የወሬ ሱስ። ማሲንቆ ልመታ ገብቼ ሰላምታ ሰጥቻቸው ሙዚቃ ልጀምር ስል አንደኛው ሰውዬ ከሴቶች ጋር የተቀመጠ ሽጉጡን አውጥቶ ጠረጴዛ ላይ አስቀምጦ የማትበላው ፍም መጀመሪያ ዝፈናለኝ። እዚህ ቤት በጣም ደስ የሚለው የማትበላው ነው መጀመሪያ የሚዘፈነው አልኩት። አዎ እና የቃኘሁ እያለ ወዲያ በኩል የተቀመጠው እንደዚሁ ከሴቶች ጋር ሽጉጡን አውጥቶ የሾላ ፍሬ ነሽን ነው መጀመሪያ አለኝ። ከዛ በቃ እዚህ የማትበላው ሽጉጥ አለ፣ እዛ ጋር ሾላ ፍሬ ነሽን ሽጉጥ አለ። ያስኩና ማሲንቆን የማትበላው ሾላ ፍሬ ማስተርፒስ ስቲል ዳሪ አንደኛ ትችላለህ። በአንድ ዜማ ለዘፈን ይላል። አይገናኙም ግን አገናኛቸው። አጨብጭበናል። ትችላለህ። ወርቅ ጥርሳቸውን ለመቅዶኒያ የሰጡት አባታት ወገን ሳይበላ እኔ አኝኬ ምን አደርጋለሁ? ሲጀምር የወርቅ ጥርሴ ስሰጥ ልባች የጥርስ ማሰካ የሰጡኛል ብዬ ነበር። ምንም ነገር የለም። ሾባ ብቻ ነው የሚጠቀመው። ኧረ ሰይፌ ተመታ። በማትፎግርበት ነገር የለም። በቃ የተገኘው ነገር ላይ ነው ፎግረው። ሾርባን ይጠጡት። ነፍስ አይማርም አንተ ነፍስ አይማር። ስዲ ይንኪያዙም አቤት ትላለህ። እኔ አንድም ቀን ከትልቅ ሰው ፍቅር ይዘኛል ብዬ አስቤ አላውቅም ነበር። እማማን በጣም ማፈቅራቸው አይታቸው ሞገሳቸው ራሱ እንዲህ ነው። አንተ መልከተው እንዲህ ነው። አፈቅረታለሁ። የፍቅሬን ጥያቄ ተቀበሉኝ። ለምን ያማልሉኝ? የፍቅር ጥያቄ ቀርቦለታል። ማዘር ላይፍ ቼንጂንግ መኒ። ከ41 ዓመቴ በኋላ ሲሞቀኝ የምፈልገው አየር ይሄንን አየር ብቻ ነው። ከዚህ ውጪ ሌላ አየር አልፈልግም። ሽታው ራሱ እንዴት ደስ ይላል ወዳጄ። ዛሬ ምንድነው በዶላር ነው የተነሳችሁብን? እንዴ ከሽታው
እኔ ራሱ ከዚህ ሸተተኝ። መተንፈስ የምፈልገው ይሄንን ብቻ ነው። እናንተስ? ሶድዊ እኛም እንፈልጋለን እኮ አቅሙ ይኖር የለም እንጂ እንፈልጋለን። እናንተስ የምትፈልጉት ነገር የለም? ዛሬ በተሰማ ዜናም ኢራን በፋርስ ባህር የሆርሙዝ ወሽመጥ በፈጸመችው የ5 መርከቦች ጥቃቷ ግዳይ መጣሏን ተሰምቷል። በፈንጂ የታጨቁ የኢራን ጀልባዎች በኢራቅ የውሃ ክልል 2 የነዳጅ ጫኝ መርከቦችን መተው እዛ ብር ሲቆጠር ነው እንቅልፍ የሚወስደው። እዚህ ዜና ኢራቅ ኢራን ነዳጅ ምናምን ሌላ ታሪክ ልዩነት። ሞቲቬሽን የትናንት ማንነትን ማሸነፍ ካልቻልክ በቃ ርቡህ ነው ብላበት። ምናልባት ዛሬ በእግር ልትሄድ ትችላለህ፣ ምናልባት ነገም በእግር ልትሄድ ትችላለህ፣ ግን ምናልባት ከነገ ወዲያም በእግር ልትሄድ ትችላለህ። ከነገ ወዲያም ልትሄድ ትችላለህ። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳ፣ ጊዜ ነው የሚጥል፣ ጊዜ ነው የሚመታ። ጊዜ የለንም። አንዴ ከኮንፈርት ዞን ውጣ። ጠዋት 11 ሰዓት አላርም ሞልተ 2 ሰዓት ተመልሰተኛ። ነቃ ያለ ላይፍ ያወክ ለሚያደርገው ሞቲቬተር አድርጉለት። የተመታችሁ ሁለት የተመታችሁ ነቃ ብለናል። እቺን ስንፈተ ድራማ ደግሞ እንሂድ። ኔልሻለይ እናስጧቸው ሁሉ ቶሎ ይስጧቸው ገንዘቡን ስልክ ተጨናንቋል። አይ ተጨናንቋል ገንዘቤን ማከሰሱ ምን አሁን እንትን የድሬ ሰው ሆነ ነው። አይ አይ ይደርሳል። አይ አይ እኮ ማን እንደዚህ ድራማ የሚያሰራብን? ቆይ ምን ናችሁ እናንተ? ባለዳ የሞት ሁለት አህዮች አይደለም። አይ ወይኔ ኤልሻዳይ በቃ አክቲንግ እኮ ቀጠላለሁ። አፈራባታችሁ እነሱ ይስለባቸው ማርያም በደንብ ነው የሚያዝናናኝ። እኔ የምለው በጣም ነው እንዴ ደሃ እንዳይነካሽ የምትፈልጊው? በጣም የደሃ አነካክ እንዴት እንደሆነ በደንብ ላሳይሻ። አቤት አንተ ቆሻሻ የደሃ ልጅ! ይሄኛውን የደሃ አነካክ እንዴት አየሽው? ባልሰራለህ እኔ ራኪብ አይደለም። ልቀቀኝ ወደዛ። ማን እንደሆንኩ አታውቅም። ለዚህ ተግባር ዋጋ ትከፍላለህ። እሺ ወንድ ከሆንክ እዚህ ጋር ጠብቀኝ። ደሃ ልጅ ቀላል ደሃ፣ ያውም ሰርቶ ለፍቶ ነዋሪ ቅብርር ያልኩ ደሃ። ለማንኛውም ብድር መመለስ ከፈለግሽ እኔም ከንፈሮቼም ዝግጁ ሆነን እንጠብቅሻለን። ቀላል ሙድ ያዙባቸው። ራኪ የምትፈልጊውን ካገኘሽ በኋላ ትሳደያለሽ። ሳንጣላ አንድ ወር እያከበሩ ነው። ምንድነው የሚያስቸኩልን? ምን እናጠፋለን አይደል? እንዴ ተዋው። ታዲያ ምንድነው እኩል ነው እናጠፋ እንጂ ብቻ ነን። የት ነው የምትሯሯጠው? ጸው ሊጀመር ነው ይላል። ምን ችግር አለ? ቢያንስ እንሎክሳለን። ምን ችግር አለ? ኧረ በእናትህ ተነጋግረን ለኩሰው እናጠፋው ምናምን ብለን። አዎ ገባኝ እኮ ግን በቃ መልሰን አንድ ወር የተለፋበትን በቀላሉ በተንከው። ግን እናንተ እስከፋ ትቆጥራላችሁ ያልጣላችሁበትን ቀን። በጣም ነው እንደምታሉት። አረ ያንዳንድ ሰው ግን ክፋት እነዚህ ካፍቶች ምንድነው? ቀለሙ አልደረቀ። የቱ? እዚህ ነው ህይወትን የማላምናት።
ከተበላሽ ሁለታችን የሚበላሽ የተመታች ነች ማርያም ስትወራ ገና ነው ከድክም የምታረገኝ አባ ብላ ስጀምር ያንዳንድ ሰው ክፋት በቃ ይለያል። ላሊ ሚስቴን ተነቀስኳት ግን አምነህበት ነው አይደል? እኔ በጣም ነው ማፈቅራት እሷም ታፈቅረኛለች። ይገርማል። አዎ አይ እድለኛ ነች አልኩ። በቃ ላልዬ የኔ ፍቅር ላሊ ነቅሰኝ። ተቀመጥ ነቅሰኝ። ምን ነው ምን ብዬ ልነቅስህ ደግሞ? በላ ጨምርበት ማለት ላሊበላ አድርገው። ይሻላል። ላሊ 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 አንቺ ታማኝ የትምህርት ነው። አቸኩሉ ነው ለንቅሳት ምናምን አቸኩሉ ነው። ጭው የደረሰባችሁ ታውቃላችሁ። ስራ ቀጣሪው የግል ኬስ ሲኖረው በጣም ጥሩ። በመጨረሻ ምን ያህል ደሞዝ ኤክስፔክት ታደርጋለህ ከድርጅቱ? ያው ድርጅቱ ለቦታው ይመጥናል ያለው ደሞዝን እቀበላለሁ። እኔ ከድርጅቱ ጋር አብሮ ማደግ ነው የምፈልገው። ድርጅቱ ካላደገስ? ያው ድርጅቱ ካላደገማ እኔም እንደ ሰራተኛ ፌል አድርጌያለሁ ማለት ነው። ስለዚህ ኦቨርታይምም እየሰራው ድርጅቱ ማደግ ያለበት ቦታ ምንድነው እየዘባረቅ ያለው? የኔ ወንድም አላድግ ያለን ድርጅት አንተ ምን ኦቨርታይም ሰርተ ማን እስካሁን 43 ሰው ኢንተርቪው አድርጌያለሁ። እንዳንተ ቆሻሻና አስመሳይ ሰው አላየሁም። እሺ እንዲህ ስላሸረገድክ ምንም የሚቀየር ነገር የለም እንድታቀው። የምትጠየቀውን በቀጥታ ትመልስ ከሆነ መልስ። ለራስ ክብር ይኑር። እዚህ ጋር ፎርም አለ፣ የሚሞላ ፎርም አለ፣ ደሞዝ የሚል ምን ኦቨርታይም ምናምን ብዬ ልሞላው ነው? 4000 ከድርጅቱ ልሰርቅ ነው እንደ መገበው ሌባ ነህ? እንዴት ነው በዚህ ኑሮ 4000 ብር የሚበቃ? 14000 ብር። 14000 ብር ይኸው በአንድ 10000 ብር ጨመረ። አንተ ባለቤት ነህ። የግል ጸብ አለው ምንም ጥያቄ የምታወራውን አፋፍህን ነው የሚልህ ማለት ነው። ግን በጣም አሪፍ አስተማሪ ነች የምር። እንትን ቫካንሲ ላይ ምናምን ስትሄዱ ደሞዝ ምናምን ስትባሉ የራሳችሁን መናገር ነው የሚሻለው ማለት ነው እንጂ ድርጅቱ የሚሰጠው ምናምን ስትሉ በቃ ኮንፊደንስ የላችሁም ምናምን ብሎ ነው የሚያስቡት። ከዚህ በፊት የሆነች የሰማኋት ነገር ነበረችና በራሳችሁ በቃ እንዲተማመኑባችሁ ማድረግ አለባችሁ። እና ደግሞ ስለ ቅጥር ምናምን አሪፍ እውቀት ያላችሁ ሰዎች ኮሜንት ላይ አስቀምጡልን። እያነበበ የሚማር ሰው ይኖራልና ቫካንሲ ሲኖር እንደዚህ ስራ ቦታ ሲቪያችሁን ይዛችሁ ስትሄዱ የምትጠይቋቸውና ለነዛ መልስ አሪፍ መልሶች እስቲ ኮሜንት ላይ ጻፉልን። ባለሱቅ አቤት። 5 ሊትር ዘይት ስንት ነው? 5 ሊትር ዘይት ሰጠኝ። ስንት ነው? 3500 እኔ ምን አቤት ወይ ለኔ 1500 ብለህ ለሷ 3500 ያልኩህ 800 3000 በቃ 1000 ትከራከራለች ነው። በቃ 2000 አንተ ደግሞ ችግር አለብህ። በቃ 1500 ልሰደው። እሺ በቃ ውሰጂ። አካውንትን ንገረኝ። አይወድማ ነጋዴ በቃ ባሪን ካወቀ በኋላ አንተ በሚመቸ ባርጊንግ የሚመቸው ሰው አለ። በቃ ተከራክሮ መግዛት ለሚፈልግ ጨምሮ ይናገርና በቃ የሚፈልገው ጋር በቃ ይሸጣል ማለት ነው። አነሶ ፈርካስ አተነሶ ማለት የባለፈው አይጥ መዘዝ ክሊን ተበላሽ ትላለህ እንዴ? ያ መርዝ እንዴት ነው የሚበላሸው? ምን አተረፋቸው? ዳኑ ተስማማቸው። ታካተ ሙቲዳን የቁሙ ብር ላክ አፈር ግባ። አይቶች ናቸው ተስማማቸው። ናይዛው አውሮ የአይጥ መርዝ ይላሉ። አንቺ እዚህ ወተት ብቻ ጠጪ። አይጣችሽ አንቺ ነሽ በዚሁ እዚህ አንቺ አታፍሪም እንዴ? አንቺ ተነሽ ባች እዚህ ብሩ ተሰበሰ ወተት ብቻ የሚያውቀው ሳምባ ባለሱቅ ወይ ሩዝ አለ? አረ ማሪ እንዴት ይሄን ቆንጆ እኔ መጣሽ? አዎ መጣሽ? ምን ፈለግሽ? ሩዝ አለ? ሩዝ አለ፣ ሁሉ ነገር አለ። ሩዝ አለ፣ በቃ የፈለግሽው ነገር አለ። 6 ኪሎ አለ። 6 ኪሎ አለቃ ነው። የእንትኑ ይሻልሻል የበስመችው
እሺ የፈረንጇ ነው ያገኘው ያኛው ማለት ይኸውልሽ የውጭ አለ የውጭ ቆንጆ ነው በቃ እሺ መኮረኒ የውጭ ሀገሩ የሀገር ውስጥ ይቀርባል የውጭ በቃ ያው እሺና ዘይት አትፈልጊም ዘይት አርግልኝ እና ዘይት አይደረግልሽ ፒናት ለውዙ የኔማ ለዚህ ኮምፒቲሽ ጥርት ያለ የኔ ቆንጆ ፒናቱ አለበላት ቺክሴ ግን ሌላ ሰው ነው ብላለ አርግበት ካቻፕን ማለት ካቻፕ አለበላት አንቺ ካቻፕ የቱ ላግሽ ካቻፕ ትልቁን የኔማ እሺ በቃ ይኸው ስንት ሆነ ሂሳቡ ይሰራ እኔማ ደህና ነሽ ግን ደግሞ ዛሬ ልዩ ነሽ አቤት ሻፊክስ ደህና ነሽ እኔማ አንቺ እኮ አሁን የውቃ ስትሰጥሽ ደስ የሚለኝ ደግሞ በቃ አንቺ ጌታው በጣም ቆንጆ ነሽ ስሚ አንቺ አገባው ማለት የሁሉ ነገር ሱቁ ያንቺ ነው አክሰንት ትጠላለህ አንቺ ማር በናትሽ ኬክ ኮንሽ አንቺ ቴሜት ስንት መጣ ሂሳብ አንድ ነው 5,600 ስጣት እባክህ እኔ ወሩ መጨረሻ ላይ እከፍላለሁ ምን ዱቤ ነው ዱቤ ልትጠቃቀም ስለወደዳት ልትጠቃቀም ዱቤ ሰማሻል ፍርካሴ ተመታ በቃ እኔ አልችልም ንሽ የቲክቶክ ቤተሰቦች ዛሬ ምን እንደድሯችን እያዝናን የሚያስተምር ድራማ ይዘንላችሁ የመጣነ እኔ ማርቲኔ መንቸና እኔ ቤርሴቨር ገርባ ቀበጥ ማለት ነው አክሽን እሺ አስተናጋጅ አቤት ምን ልታዘዝ ንሽ ራፕ አለና አቅርቢልኝ ጋንሻት ጠጋቤ ጓደኞቼንም ሃይ ቤ አይታፍስ መላ መሬት ላይ ጀማውን አፍታች መላከ ላይ ይደቀቀልሻል ብትሆኝና ራፍ በዳው እኮ ያልኩ ራፍ በደንብ ማስረዳት ነበረ ጋንሻት ጓደኞቼንም ሃይ በይ ዌልካም ባክ ብለናል። ሹፌሮች አትንጫጩ። የትራንስፖርትና ሎጂስቲክ ሚኒስቴር ያወጣውን ህግ በቃ ማክበር ግዴታ ነው። ለምን ብቃት ማረጋገጫ ትፈተናለህ ከተባልክ ትፈተናለህ። ነገር ግን እኔ ጥያቄ አለኝ። ጥያቄ ምንድነው? አዎ መጥቼ እፈተናለሁ፣ ግን 1 ብር እንዳትጠይቁ። እኔ መንጃ ፈቃድ ሳወጣ ተምሬ ገንዘቤን ከፍዬ ህጋዊ ለሆነ መንግስት መስሪያ ቤት ህጋዊ ለሆነ ድርጅት ከፍዬ ነው የወጣሁት። ጨርሻለሁ። ስለ መንጃ ፈቃድ ለማሳደስ ብቻ ነው ከዚህ በኋላ በመንጃ ፈቃድ ዙሪያ ገንዘብ የምንከፍለው እኔ የምከፍለው። yes የተጠራጠራችሁት እናንተ ናችሁ። በብቃቴ በቃ አመቻቹልኝ። መጥቼ ብቃቴን አሳይቼ ምስክር ወረቀት ተቀብዬ እሄዳለሁ። ገንዘብ አትጠይቁን። በፕሮግራም ግርግር እንዳይኖር ሰዓታችን በስነ ስርዓት እንድንጠቀም በፕሮግራም አድርጉልን፣ አመቻቹ። ብቃታችንን እያሳየን መንጃ እንትና አዘጋጁልን፣ ምስክር ወረቀታችንን እንወስዳለን። ነገር ግን ገንዘብ አትጠይቁን። በቃ ኢንቴንሽኑ ምን እንደሆነ እናውቃለን። እስኪ ባካችሁ መጀመሪያ ዙሪያችሁን አጽዱ። ይሄ እኮ ፀሐይ የሞቀው እኮ ነው። መንጃ ፈቃድ አካባቢ ያለ ነገር ፀሐይ የሞቀው እኮ ነው። ገንዘብ እንዳትጠይቁን፣ መተን እንፈተናለን። ገንዘብ ግን እንዳትጠይቁን። በቃ መሮናል። ገንዘብ እንዳትጠይቁን። ከናፍጣ ሰልፍ ያገገመው ሹፌሩ አሁን በቅርብ ነው። of course ተው በቃ ገንዘብ አትጠይቁን። ገንዘብ ተጠይቃላችሁ ተብሏል። ለማንኛውም እኔና ረጃኔ ቸግሮናል። በቃ አንተ ትንጠራራለህ። አርክራቱን ቸግሮናል በለው። አሞናል። ለፈተናው አትከፍሉም፣ ግን
ለምትማሩበት ሆነ ይሄን እንትን ለሚሰጣችሁ ተቋም ብር ትሰጣላችሁ አይነት ነገር ታብላል። የሚያስቅ ነገር ነው። ለማንኛውም ብዙ ሰው በጣም ተቃውሞታል ይሄን ነገር። አላቅም አለመቻልህን ምናን ለማረጋገጥ የሆነ አላ በፊት በነበረው ራሱ ቢሆን የሆነ ጥፋቶች ኃይለኛ ጥፋት ላጠፋ ሰው ምናምን ከደጋገመው ምናምን ልትፈትን ትችላለህ። የተጠራጠርከው ነገር ካለ ምናምን ልትፈትን ትችላለህ። ሁሉንም ግን እንዴት ብሎ ነው የሚችሉት ስም ፈትነን ምናምን አላቅም ያረጉት ይሆናል። ግን የተመታ ማለት ነው። ዮ ጋይስ መንጃ ፈቃድ ድጋሚ ተፈትናችሁ አውጡ ተብሏል አይደለ? ፒኤችዲ ያላቸውም ድጋሚ ተፈትነው ድጋሚ ተምረው ይፈተኑ። እንጠራጠራለን። እኔ የምጠረጥረው መንጃ ፈቃድ አውጥቼ ሳልማ ገና ምንም ሳልማ ድጋሚ ልፈተን ነው እንዴ? ደግሞ ሳልዳበት ብሱ እኮ በቃ ችግሩ እሱ ነው። ገና ተምሮ ያተቋም ትችላለህ ብሎ ነው እንጃ ፈቃድ የሰጠው የተማረበት ትምህርት ቤትና መንገድ ትራንስፖርት እና የምትሉት አንድ ላይ አረጋግጠው ነው የሰጡት። አሁን አስቡት አንድ መኪና ሳይነዳ ብቃት ድጋሚ ይፈተናል። ከባድ ነው እና የፒኤችዲ ተመችቶኛል። ተው እሱን ስትገረፍ ታወራዋለህ። እናት እዚህ አካባቢ ሌባ ስላለ መስኮት አትክፈች። እሺ እንዳልኩሽ ቦርሳሽን ወሰደው። ቆይ እኔ አመጣልሻለሁ። ና አንተ ሌባ ና ቁም። ጭራሽ ሁለት ስልክ ነው ያላት። እጥፍ በይ። ህፃን ልጅ መስሎሽ? በጣም ነው የማመሰግነው። አንቺ ለምስሉ ደንግጬ ነበር። አረ ምንም ውለታ ያስፈልገውም። ጠንቀቅ በይ። አረ ጎማሽ ነፍሰዋል። ነፍስ እንዴ? አፍዛ ደንዝዝ በለወይን ሳምሳይ በቃሽ። እቺ መኪና እንዳነዳ እቺ ያላትን ለምሰጠው ባንክ ወስደውላ ይወስዱባታል። እቺ እንዴ ብቻ የሌብነት ስታይሉ በየጊዜው ይቀያየራል ይላል። ቆሎ ከገጠር ነው የመጣው። ቆሎ ከገጠር ሲመጣ ያው ቆሎ ተማሪ ነበር ምናምን አመዳሙና ነበር ድንጋይ ያለባት ላይ ምናምን ስትመጣ ሎዝ ነው የተቀበላት። ሎዝ ደግሞ እዚህ ማርኬቱ ምናምን ያውቋል ነገር ያሉ ሎዝ ምናምን ዳይቨርሲፋይድ ነው ምናምን ማርኬቱን አጥንቶታል። ብራንዲንግ ያውቃል ምናምን። ሎዝ በቃ ነቃ ደንገጥ ያለች ነች። ቆሎ ሲመጣ ፖቴንሻል አየበት ምናምን እዛ ሲያዩ ልክ ከገጠር ሲመጣ አመዳም ነው ምናምን ነው ግን ፖቴንሻል አየበት። ይሄ ይለወጣል ምናምን ትንሽ በርበሬ ምናምን ቢቀባባ ምናምን ወዙ ምናምን ይመጣጣል ምናምን ብሎ አሰበና ሄደ ቆሎ ጋር ኮላ ብናርክ ምናምን አለ። ምን አይቶብኝ ነው ና ችግር የለውም ምናምን እየወሩ እየተነጋገሩ ምናምን ሎዝ አሳመኑ ማለት ነው። እየወሩ ቀና ሲሉ እዛ ጋር ነጭ የለበሰ ነገር እየመጣ ነው። ምንድን ነው ሲባል ሱፍ ነው። ሱፍ ምናምን ሲባል አይ ኮላብ ማድረግ እፈልጋለሁ ከእናንተ ጋር ምናምን። ምን ማለት ነው? አላማሩም ገብቷል። ሎዝ ምናምን አልተመቸውም። ይሄ ቫይብ ምናምን ገብቶታል። ግን ሲያዩ ሱፍ አድርጓል ምናምን ብር ያለው መሰሉ እዚህ ኢንቨስትመንት ላይ ምናምን አሪፍ ኮንትሪቢዩሽን የሚኖረው መሰሉ። እሺ ግባሩ ደስ አላሉም ግን ለብሩ ብሎ ማለት ነው። ከገባ በኋላ ማርኬቱ ላይ የነበረው ሪስፖንስ ምናምን ለግላታው አልመጣም። ሱፍ ነጭ ቢሆንም ምናምን ሰላማችንን እያነሳን የሰላም ምልክት ይዞ ሰላማችንን እያነሳን ሱፍ ምንም ሊመቸን አልቻለም። ማይሆን ቦታ ውስጥ አትግባ ያንተ ማይሆን ያለው ቦታ ውስጥ አለመግባት። ሁለተኛው ደግሞ ያልሆንከውን ነገር መሞከር። ያልሆንከውን ነገር ስትሞክር ለምሳሌ ከተማ ውስጥ ያለ ድፎ ዳቦ ኬክ ለመምዘር ይሞክራል። ኖ ገጠር የነበረ ድፎ ዳቦ ቢመጣውን ሲያዩ የከተማውን ድፎ ዳቦ ዋይ አሪው ጌ እንደምንድን ነው እንደዚህ የምትሽለጠለጠው? ቆፍጠን በል መረር በል መሪው ድፎ ዳቦ የተባልኩ ምክንያት ተደፍተህ ዳቦተናል ጥላና እሸት ጥላሸት አይተህ ነው የቆየውና አክት ላይክ ዳት ያሉ ይሄንኛው ኬክ ምናምን እያየ ምናምን እዚህ ጋር ለመመሳል ኬክ በምቾት ነው ያደገችው። ዴሊኬሲ ነች ገብቷል። ሆቢ ያላት ምናምን
ቦክስ ትለማመደ ቦክሰኛ ነች። ቶርታ ነች። ሴሌብሬሽን ላይ ትቀባበዋል። ድፎ ዳቦ ላይ ብትቀባባ ይሸረክታል። ያልሆንከውን ነገር ለሞረሽ የማይሆን ቦታም ለመግባት አትሞክር። እንደ ሱፍ ገብቶሃል? የሱፍ አልገባኝም። በቃ ትንታኔው በጣም ነው የተመቸኝ። ግን እኔ የኔ ሬሲፒ እኔ በጣም ቆሎ ወዳለሁ በጣም ማለት ነው ከምነግራችሁ በላይ። በቃ ኢቭን በቃ አሁን ይሄን ቪዲዮ ከቀረስኩ በኋላ ኤዲት እያደረኩ ቆሎ እየበላሁ ሊሆን ይችላል እና በጣም ነው ቆሎ የምበላው። ግን ሱፍ ደግሞ ሲኖርበት ቆሎ ሌላ ታሪክ ነው። ኤክስትራ ደግሞ ዱቤ ሲኖረው ሶስቱ ኮምባይን ሲያደርጉ ለውዝ ለምን እንዳልታየው ይሄ ነገር እንጂ አራቱ አንድ ላይ ኮምባይን ሲያደርጉ ከቆሎ ጋር ሌላ ታሪክ ነውና ሞክሩት። ለትንታኔውና ለማብራሪያው ተመችቶኛል። ይመች። ትዝብት ደንበኛ አያያዝ ስጋ ቤትና ጸጉር ቤት። በእውነት ጸጉር ቤትና ስጋ ቤት ያለው የደንበኛ አያያዝ መስተካከል አለበት። ስጋ ቤት ተቃራኒ ነው የሚሰሩት። ጭራሽ ደንበኛ ሆናችሁ ስትሄዱ ነው የሚንከባከቧችሁ እንጂ አዲስ ሰው ከሆናችሁ እንኳን ሊንከባከቧችሁ ቼክም አያረጓችሁም። ጭራሽ እኛንን ነጋዴ የምንመስለው ለማመጣቸው እኛ ስጋ ሻጮቹን። በእናትህ ከዚህ ብታረግልኝ ደስ ይላል። የሚታኘ ከሆነ አርግልኝ በእናትህ። ለስለስ ያለውን ስጋ አርግልኝ። ለልጅ ነው ምናምን ተለማመጬ ይገዛለሁ ጭራሽ ማለት ነው እኔ እንዴ። ከዛ እንግዳ ስትሆኑ ጅማትና ስብ የሚሰጧችሁ። ጸጉር ቤት ስትሄዱስ እንግዳ ሆናችሁ ልክ ስትገቡ ሰላም ናችሁ ምናምን ብላችሁ እናንተ ሹክክ ብላችሁ የምትገቡት እናንተ። ከዛ እነሱስ ምን ልትሰሪ ነው እንደዚህ ውይ አሁን ሰዓት ሄዷል ትንሽ መሸ ቀደም ብትይ ጥሩ ነበር ምናምን። ከዛስ ደህና ዋላችሁ ስትሉ ደህና ነን ለማለት ዳገት ነው የሚሆንባቸው። ከዛ እንደዚህ ስካን አድርገዋችሁ ምናምን ነው መልስ የሚሰጡት። ኤክስኪውዝ ሚ እኛ ነን ገንዘባችሁ፣ ስለዚህ መንከባከብ ነው ያለባችሁ። ዛሬ ጥሩ ፊት ካሳያችሁኝ ነው ነገ ተመልሼ የምመጣው። በተቃራኒው አታድርጉት። አዲስ ሰው ሲመጣ በደንብ ተንከባከቡ እባካችሁ። እውነት ኧረ ተው እንዴ! በገንዘባችንማ እንሳቀቅ። ልንገዛ መስሎኝ የምንመጣው ልንለምን አይደለም። ጠሩ ትዝብት ነው። ይስተካከሉ። ስጋ ቤትና ጸጉር ቤት መስተንግዶ የተመታ ነው እየተባለ ነው። ምን ትላላችሁ? እስቲ ኮሜንት ላይ እናንተንም ሐሳብ የምን እንደሚሰራ ኮሜንት ላይ ጌታዬ ድረስልኝ። ዲልሆን ነው ድረስልኝ። ምን ትራይሴፕስ ዝም አትበሉ። ሸሚዝ ምናምን ዘንጦ የምታውቁ ካላችሁ የምን እንደሆነ ንገሩኝ። እንደዚህ ዘንጦ እየሰራለው የኔ ትውስታ አሁን ድሮ ስፖርት ስንሰራ ምናምን ጂም ስፖርት ስትሰሩ ያው የታወቀ ነው። ወዲያውኑ ሰውነታችሁ ጥርጥር ይላል ምናምን በቃ የሚያምር ፊዚክ ምናምን ታያላችሁ። ልክ ግን ሻወር ስትወስዱ ወዲያውኑ የሆነ ኮምተርተር ትላለች ማለት ነው። ከዛ ሻወር ይወስዱና ልብሳቸው ምናምን ዘንጠው ይመጡና ድጋሚ ጠቅጠቅጠቅ አርጎ ጠርጠር ብለው በቃ እንደዚህ እየነጠሩ የሚሄዱ ሰዎች ነበሩና አሁን እነሱን ያስታወሰኝ። ከላይ ሸሚዝ ምናምን ዘንጧል እና ወጠርጠር ብላ ልትወጣ ፈልጋ ነው እንጂ የምንም አሰራር አይደለም ብዬ ነው ማሰቡ። እናንተ ግን አሰራሩ የምታውቁት ከሆነ ኮሜንት ላይ ጆዬ ሴዶዬ በላ ሴዶ ኢንተርናሽናል አምልጠን ቱርክ ሀገር ገብተናል። ስለሆን ፕሮፌሽናል ኮንትራት ፈረመላሽ ብለናል። ጌታቸውና ብሎሃል ሴዶ ማርሻል ሰምተሃል። ጆኒ ምን አያለ ብዙ ሰው እንዴት ትቀራለህ? እኔ ሴዶ እንዲሁ በባዶ አልወዳደር። ከፈለግ ቀርቷል ሄዶ ፈርቷል ሴዶ በላ ና በላ መፍራትህን አምጣላ ሁዲ በላ ገር ሴዶ መጀግና ነው ሰው ይበላ። ስጡኛ ጨቀመላ 50 ሚሊዮን ብር ቢላ እስኪ አዲስ ሴዶዬ በላ ጀግና ሆነ በብሉ ይግጠመኝ እንጂ ዝም ብለሽ ሾ አትስሪ አንቺ ኩራሪት ይጣል ድል ብሎ ከድንጋችን ይጣል እግርን ሰብሯለው ሴዷችን ግን ስሚ ጆኒን አስቁሚ ደም ሲያይ ነው የሚለው ደስ ታዳሚ ብሩን ሰጣለው እሺና እስከ ሰኔ ማዘር ተቆጣለች አልመጣም እኔ ጆዬ ክሬቲቭ ሴዶ አልተቻለም። እዛ እየተቀጠቀጠ ነው። ባለ 50,000 ብር ቁምጣ ገዛው፣ ባለ 10,000 ብር ቁምጣ ገዛው እያለ እያወራረዱት ነው። ያው
የሚገርም ትሬኒንግ ሰርቶ እንደሚመጣ ተስፋ እናደርጋለን። ጥሩ ኤምኤምኤ እንደምናይ። ጆዬ ግን ክሬቲቭ ተመችቶኛል። በዚህ ሳምንት ሶሻል ሚዲያ ላይ መነጋገሪያ ከነበሩ ጉዳዮች ውስጥ አንዱ የሃሊማ እድሜ ጉዳይ ሰይፉ ኢቢኤስ ላይ ቀርባ የኢትዮጵያን ሕዝብ ነው ያንጫጫችሁ። ኮድቤ የሚሄደ ኮን ሰይፉዬ እውነቱን እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀንሳል። የስዳይ ተሞት ስታስብ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቆ ከድሮ በ20ዎች ውስጥ ምናምን ነው እንጂ ሰይፉዬ ሲሰማ ከ35 ከሆነ መውለድ አይቻልም ይባል ነበር ድሮ። ባለሙያዎች እንግዲህ አሁን አራርቲስቶቻችን ተው እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣለ። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ታምርም አለ። ለምን ቆይቼ ዘፈንኩ አልኩኝ። በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ። በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግርህ አልችልም። ያው እኔ ፍቃደኛ ብሆን ኖሮ አሁን ነበር ማገባው የነበረው። በእውነት ነው የምልህ እንዳለው ጥያቄ ታዲያ ግቢያ ወይ ሰይፉ ለምሳሌ እናታችን ለማስተያየት ነበር እነሱ በህይወት የሉም አይደለ? እኔ ወንድምሽ አለው አባቴ ዘር መተካት አለብሽ ግድ ነው። እኔ በሱ ወገን ማን እንደሚቆም እኔ እንጂ። ኧረ እናንተ ከበቃችሁ ምን ያደርግለታል ማለት ሽምግልና ሲመጣ የኛ ንግር ስሞ ደብል ናችሁ እኮ እናንተ ብዙ እንትን ናችሁ። ስለዚህ በቃ ይበቃል። አዎ ለምሳሌ ሽማግሌውኝ ቁጭ ስል የምጠይቀውን ጥያቄ እኔ አንተ ነበርክ እኮ ነግሬህ አይደለ ሰይፉዬ? ያኔ ሐሳቤን ከመቀየሬ በፊት ነግሬህ አልነበረ ሰይፉዬ? አንተ ነህ ብዬ ነበር። አዎ እኔም እንደጓጓ ቢያንስ አሁን ነው ቀረው እኮ አይደል እንዴ? ነፃነት ይፈልጋሉ። አቋረጥኩ ሰይፉዬ። በጣም ነፃነት። ኢትዮጵያ ውስጥ ግን ሀሊማ ብቻ ነች ያላገባችሁ? ማታገባው ሀሊማ ብቻ ነች እንዴ? ያ ሰይፉ ደከመንኛ እንዴ? ለስንተኛ ጊዜ ነው የምጠይቃት? በአመት አንድ የሆነች ሲንግል ትለቃለች። እሷ ልታስመርቅ ስትመጣ ስለ ትዳሯ እንዴ ናጊንግ አላገባም አግቢ ወይስ የሆነ የሚገኝ ትዳር አለ እንደዚህ ስትል እሷ? ወይስ ደግሞ ምንድነው ፖለቲካ አለው ኬዙ? ምንድነው ነገሩ? አልገባንም። ሰለቸን። እኔ ሰለቸኝ። ሀሊማን ሳያት ስለ ትዳር የምታወራው ነገር ሰለቸኝ። ደግሞ ደስ አይልም እኮ ያስታውቅብሃል እኮ ይሰለቻል። እንደኛም ሰለቸን በእናት እንዴ። በቃ የምጠይቃት ነገር ከሌለ ዛሬ አመት ስለጠየካ አሁን የምጠይቃት ነገር ከሌለ ሙዚቃዋን አዲሱን አስተዋውቀህላት እዛው ዘፍና ውልቅ ብላችታ እንዴ። ሰለቻል፣ በጣም ሰለቻል። በኢየሱስ ወጋው ይላል እና የሀሊማ እድሜ ሀሊማ የሰፈሬ ልጅ ነች። ለማንኛውም የኳስ ሜዳ ልጅ ነች እሷ እና ግን እኔ ኤሌመንተሪ ምናምን እያለሁ ነው እኮ ማቃት። አሁን ተደራረስን እድሜ። ለማንኛውም የእናንተ መቁጠሪያ ቆሟል፣ የኛ ብቻ ነው የሚሄደው አብሮ። ሁለት ቪዲዮዎች ይወጡ ነው ከሆነ አመት በፊት ኢንተርቪው ሰጣ። ደግሞ የኢትዮጵያ ጋዜጠኞች እድሜ መጠየቅ ይወዳሉ። እድሜ ጠይቋቸዋል። እዛ ላይ ያወሩትና አሁን ያለው ምናምን ይምታታል። ኢቭን ዘፈኗን ራሱ ካወጣችሁ ስንትና ስንት አመቱ ነው? ገና እኮ ነሽ 2018 20 አመት በፊት እንደ ዘፈን በ15 አመቷ። ኧረ ይደብራል የምር ለሚሰማውም ሰው ይደብራል። ሰይፉ ለ50ኛ ጊዜ ምናምን ያቀረባት 50ም ጊዜ እድሜ ስንት ነው ብሎ ጠይቋታል። 50ም ጊዜ አታገቢም ወይ ብሏታል። ለማንኛውም እና ቋቀ ነው የሚለው። ከሁሉም ፕሩፍ ደግሞ የተመቸኝ ይሄ ነው። 35 ነኝ። አለማየሁ ደመቀና ያንቺን ወዳጅነት በተመለከተ በጣም ይከብዳል። 14 አመት ነው አብረን ይኖር ነው። ከአለማየሁ ደመቀ ጋር ተከራይተው የኖሩት 14 አመት ነው። ቀንሱት። በ11 አመት አብረው ኖረች። ምን ይባላል? እሺ ምንም አንልም። የሆነ ካልኩሌት አያረጉም ብለው ነው የሚያስቡን ወይ ዝም ብሎ እያዩ ያልፉናል ነው ብለው የሚያስቡት። ኧረ ሰይፉ አንተ ራሱ ኤዲት ማስደረግ አለብህ። ኧረ ባለፈው እንዲህ ብለሽ ነበር ነው ይባላል። እኔ እንጃ አላውቅም። ሀሊማዬ አግቢ። ለማንኛውም ይመችሽ። ፈጌሽ ስለሚመቸኝ ነው እኔ በቃ ብዙ መነካካት የማያስፈልገው።
ሳቂቷ ይመች። እኔ ይሄ ድፍረት ነው የሚሆንብኝ በእውነት በዚህ ፊልተር ልሰራ አልችልም። ጂሰስ ክራይስት የሌለ መልክ በጣም በቃ የበዛ እንዴ! ይሄ ያሳፍራል እንዴ! ለሚያይን ሰው ራሱ በአካል እኮ ብዙ ሰው እኮ ያይናል እንዴ! በኢየሱስ ስም ነው የሚለው ራሱ በአካል ቢያይን በዚህ አይቶን ከዛ በአካል ቢያገኙ በጌታ በኢየሱስ ስም ይመታ ነው የሚሉት። በኢየሱስ ስም ምን ጉድ ነው! ፓወር ኦፍ ፊልተር ምን ይባላል? አዳራ ሴቶች በዚህ ፊልተር እንዳትሰሩ ይቅርባችሁ። እውነት ማንነታችሁን እንድትጠሉ አድርጓችሁ ቁጭ ነው የሚለው እንዴ! ወይ ቅንድብ፣ ወይኔ አይን፣ ወይኔ ከንፈር፣ ወይኔ ጥርስ፣ ወይኔ አፍንጫ። ኧረ በስመ አብ ስልክክክ ታው እውነት ይሄ ይቅርባችሁ። እኔ ዝም ብዬ ጀስት ለጨዋታ ነው የሰራሁላችሁ፣ እንዳትሰሩ በዚህ አደራ። ይሄ ላይቭ ገብታ ስትንቀሳቀስ የነበረችው ሴት ነች። ከዛ የሆነ ለአንድ ሰከንድ ምናምን ነው ግሊች ያደረገው ፊልተሩ። ሴትዮዋችን ነው ተላችሁ ፊልተሩ በተለይ ደግሞ ፊት ላይ የሆነ የሚከተለው ነገር አለ። አፕላይ ሲያደርግ ያው ቲክቶክ የምትጠቀሙ ሰዎች ታውቁታል። የፊልተሩ ነገርማ ይወራ እንዲ ስንቱን ቲክቶከር ነው ያዋረደው። ለሆነች ሰከንድ ላጥ ብሎ ያመለጡ ፊቶች እንዲ ነፍ የምትጠቀሙትን ፊልተር እየመረጣችሁ። ገጠር ላይ በጣም ደስ የሚለኝ ማለት ነው ማታ ማታ ጓሮ ላይ ያለው ሰላም በቃ ጸጥ ረጭ አለ። በቃ የሚሰጠኝ ደስ ጸጥታው ራናዊ ጸጥታው። ይህን ድምፅ ሰማ እንዴት ነው ሴፍ ሆነ የምትቀመጠው? ይህ ድምፅ ኖርማል የሚሆነው አይ ቲንክ ሀረር ላይ ድሬዳዋ ምናምን መሰለኝ አይመስላችሁም? እዛ ነው ሰው ሳይፈራ ጅብ ምናምን እንትን የሚለው። እዚህ ራናዌ። ውድ የአብሬል ኤችዲ ቤተሰቦች የዛሬው ቪዲዮአችን ይህን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። የተመቻችሁ ነገር አስተያየት መስጠት ካለባችሁ ኮመንት ላይ ጻፉልኝ። እንዲሁም እነዚህ ሁለት ቪዲዮዎች ካላያችኋቸው ደግሞ ያያችሁ ዘና ፈታ ትሉባችኋላችሁ። በሚቀጥለው ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።